በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃፋር ይባላል። የሚኖረው ከኢትዮጵያ ውጪ ካልተሳሳትኩ ፈረንሳይ ሀገር ነው። ይህ ወጣት በቲክቶክ ገጹ ላይ አንድ ቪዲዮ አጋርቷል። ታምም ያለው ሕክምና መከታተል ከጀመርኩ ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላገኘውም። ወደ ሀገሬ ኢትዮጵያ እንድመለስ እርዳታችሁ ያስፈልገኛል የሚል ቪዲዮ ሰርቷል። ለዚህ ወንድማችን ወደ ኢትዮጵያ እንድመለስ ገንዘብ ከምናዋጣለት የተሻለ ሕክምና ያለበት ቦታ ሄዶ እንድታከም ብናግዘው የሚል ሐሳብ አለኝ። ወንድማችን ጃፋር የሚኖርበት ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን ወንድሞቻችን፣ የጃፋር ወዳጆች፣ ጓደኞቹ ይህንን ወንድማችንን የምናግዝበትን መንገድ ብታመቻቹልን የሚል ሐሳብ አለኝ። ወንድማችን ጃፋር አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን፣ በምንችለው ደግሞ እናግዝሃለን። እግዚአብሔር ፈጽሞ ጨርሶ ይማረ። ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው? የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። ደረገችብኝ ምናምን ሙድ ሆናለች። እቺ ሙድ ሆናለች። አሁን ይሄን መድናት ነው። ቲክቶክ ላይ በየሀገሩ ያሉ ሰዎች እንደዛ እያደረጉ ነው። በቃ በመተት እያሳበቡ ነው። የህዝቡን አንጀት በልተው እንትን ማለት የሚፈልጉት። አንቺን ደግሞ ንጽህናሽን አድሪያን ሽጠሽ አድገሽ ወርቅ ላይ ደርሰሻል። ነገ ደግሞ የራስሽን ሪም ጎልድ ብለሽ ስምሽን ኢማራት ላይ ተክለሽ የሪም ጎልድ ወርቅ ትከፍቻለሽ። ከተቀጣሪነት ወደ ወርቅ ባለቤትነት ታድጊያለሽ። ይህን የምታድጊው ደግሞ የሚወረወረብሽን ጠጠር ሳትመልሺ የሚያወሩ እንዲህ የሚሉ መድሌን ወሰደች፣ እንዲያረገች፣ መጠጥ አሰራች፣ ገለመሌ የሚሉትን ምላሽ ሳትሰጪ፣ ሳትከፊ፣ ሳታለቅሺ ጠንካራ ሆነሽ በዚህ ጥንካሬሽ ላይ እየጨመርሽ ሄደሽ ነው። ገባሽ? እናይሻለን ባይናችን ኢንሻአላህ የራስሽን ወርቅ ቤት ከፍተሽ ይኸውልሽ አቡዬ፣ እኔ ሁሌ የምወከለው አላህን ነው። ተወከልቱ አለላህ። እኔ ደግሞ ያለ ስሜ ደግሞ ያላደረኩትን ነገር ደግሞ ለሚለጥፉብኝ ለምናምን ፎቶዬን ለሚለጥፉት ደግሞ ሐስቢየላህ ወኒመል ወኪል፣ ሐስቢየላህ ወኒመል ወኪል፣ ሐስቢየላህ ወኒመል ወኪል። ሌላ ምላሽ የለኝም። ሌላ ምላሽ ደግሞ ካለኝ በራሴ ያደርገዋለሁ። ገባሽ? ሐስቢየላህ ወኒመል ወኪል ለሰው ልጆች ባይዘዌ ማናሀቡ ሐስቢየላህ ወኒመል ወኪል ማለት በጣም ትልቅ መልስ ነው ለገባው ሰው። ሐስቢየላህ ወኒመል ወኪል። እኔ ሌላ ለማንም በማንም ቅሬታ የለኝም። እንደዛ ነው ከሰው ምላሽ የፈጣሪ ምላሽ ስለሚበልጥ ችግር የለውም። አንቺ ራስሽን ታውቂያለሽ። ማንም ቢለፈለፍ ዘንድሮ አየር የተመታበት ሁላ እየተነሳ አየሩን የሚቀሰቅሰው የሰው ስም በማንሳት ስለሆነ ለምደነዋል። ተለመደ። ፋሽን ሆነ እኮ ምንም እንደዚህ ነገር አያስከፋኝም። ወላሂ ነው አያስከፋኝም። በጣም ብዙ ነገር አልፌ የመጣው ሰው ስለሆንኩኝ አገሪን ጥዬ ተሰድጄ ለብር ብዬ የመጣው ሰው ስለሆንኩኝ መኖር ይህንን አራስነቴን አልኩሽ እኮ ማጣጣም እየቻልኩኝ ለማሸነፍ ስለሆነ ህይወቴን ማሸነፈው ነው። አንቺም በሃይማኖትሽ እኔም በሃይማኖቴ ቆረቆንዳ እሱ ዘፈን ነው። የለም እንደዛ የሚባል ነገር
ምን ይመስላሉ? ከናንተ የሚወለዱ ልጆች ናቸው የሚያሳዝኑኝ። እኔ እናንተስ በቁማቸው የሞታችሁ ሬሳ ናችሁ ሲጀመር። እግዚአብሔር በተለይ ዩቲዩበሮች በጣም ነው የምታስጠሉኝ። በጣም ስነ ስርዓት የላችሁም። ስነ ስርዓት ማለት ነው ሃይማኖት ውስጥ ትገባላችሁ፣ ፖለቲካ ውስጥ ትገባላችሁ፣ ምን ውስጥ ትገባላችሁ። ደግሞ እንኳን ማለት ነው እንዴ ሰው የራሱን እንኳን እኩያ የሉም። እኩያ እሷ ቤተ ክርስቲያን እሱ መስጊድ ይሄዳል። ምን አይነት ጉድ ናችሁ? ኮተታሙላ ምን በነገራችን ላይ ያለ ባልና ሚስት ዩቲዩብ መስራት አይቻልም እንዴ? መስራት አይቻልም? አንቺም በሃይማኖት እሺ እኔም በሃይማኖቴ ልብስ መሰለሽ እንዴ የምትለዋወጭ? እኔ ከናንተ የሚወለደው ልጅ ግን በጣም ነው የሚያሳዝነኝ። በጣም ማለት ነው። ወዴት ነው የሚቆረጠው? ወደ አባት ነው ወደ እናት ነው የሚሄደው? ፈጣሪ ሆይ ስግብግቦች ሆዳ ለከርሳችሁ ስትሉ ሃይማኖታችሁን የምትሸጡ ከሃዲ ይሁዳ ለዩቲዩብ ገንዘብ ብላችሁ ለእምነታችሁ ክብር የሌላችሁ ከንቱ ሰው ናችሁ። አሁን እናንተ ሆዳሞች ከርሳሞች ለብልጭልጭ ብላችሁ ሃይማኖታችሁን የምትሸጡ ይሁዳ ከንቱ ናችሁ እናንተ። መቼም ሰው አትሆኑ። መቼም ማለት ነው። ቀለብ ላባውላ ቀለብ ላባ ምንም አጠቅሙም እናንተ። ለሀገርም አጠቅሙ፣ ለትውልድም አጠቅሙ፣ ለምንም አጠቅሙ። ከንቱ ናችሁ እናንተ። ሰው እንዴት ሰው ዩቲዩብ ሰርቶ እኮ ምርጥ ዩቲዩብ ሰሪዎች አሉ። ምርጥ የሆነ ስነ ስርዓት ያላቸው። ሰው ድራማ ሲሰራ ስነ ስርዓት ያለው ነገር ሊሆን ይገባል። ትውልድን የሚያስተምር ወይ ደግሞ ሰውን የሚያዝናና ነገር። ተንጠልጥላችሁ ትመጡና ወንድ ተንጠልጥላችሁ ትመጡና ልጅ ፈልፍላችሁ ይህ እንዲያ እንዴት እግዚአብሔር ዩቲዩብ ማለት ነው። በቃ አጠፋ አልመከርም። ዙዙ እኔ አያስፈልገኝም። ዙዙ እኔ ሰው ነኝ፣ እሳሳታለሁ። አፈቀርኩኝ፣ ጠየቅኩኝ። በቃ ዙዙ አስማ ልጅ የለኝም ብያቸዋለሁ። እኔ ልጅ የለኝም ብያቸዋለሁ። ተረጋጉሽ። ሚታል ኡስታዝ አምሩ መውት ኡስታዝ አንዴ መውትና ተረጋጉሽ። ሁላችሁም ዝም በሉ። እናንተ ናችሁ እዚህ እያመጣችሁ የምታቆጫሩት። ዝም በሉና አዳምጡኝ። አንደኛ ማንም ተጠየቅሽ እንኳን ኡስታዝ አይደለም ሁላችንም ተጠይቀናል። ያለፈብን ላይፍ ነው። ግን ኡስታዝ ጠይቆኛል ብሎ ማውራቱ ምን አስፈለገ? እሺ ብጠይቃችሁ ምን ችግር አለ? ብጠይቅ ሐራም አልጠይቃችሁ ሐላል እኮ ነው። ግን እዚህ ላይ መታችሁ ማውራታችሁ ትክክል አይደለም። እኔ ያልነበርኩም ወላሂ አልገባም። ሲጀመር ትቻለሁ። ለምንድን ነው የተወኩትም የኡስታዝ ውሽማነሽ ወይ እስከሚሉኝ ማለት ነው። አያስፈልግም። መጠየቅ ደግሞ በሐላል መንገድ አንድ ሰው መጠየቅ ችግር የለውም። ሸሪዓ ሱና ነው። እንኳን ኡስታዝ አይደለም ማንኛውም ሰው እንኳን የቀራ ሰው አይደለም ያልቀራ ለራሱ እየጠየቀን አብረን ላይፍ 3 አመት 4 አመት አብረን እየኖርን አይደለ? ቆይ ግን እንዴት አታስቡም እናንተ? ህሊና የላችሁም? እኔ ምንድነው አላችሁ? ለምንድነው የጠፋው ኡስታዝ ቤት? የኡስታዝ ሽማነሽ ወይ ቅምጡ ነሽ ነው? ኦፍ ኮርስ እኔ ማንንም ቅምጥ አይደለም። እና አይባልም። ማንም ጠየቀን ማንም በቃ አይደለም አይደለ? አተመቻችሁም አይደለ? ኡስታዝ ወይ ብሎ ካርጋችሁ መውጣት